ቪኒሺየስ ጁኒየር ሪያል ማድሪድ ለመቆየት እስከ 2032 የሚያቆየውን ኮንትራት ተስማማና ዛሬ ፈረመ ይላል። አጣ ነው ማን ተሸነፍን፣ በማድሪድ ተሸነፍን ምንም ማለት አይደለም። እኔ ግርም ያለኝ ግን ማን የፕሪሚየር ሊግ ደጋፊዎች ደስ አላችሁ እንዴ? ማን ፒኤስጂ ናችሁ እንዴ? ማን ፒኤስጂ ናችሁ? ፒኤስጂ ብቻ ነው ተረፍኩ ማለት የሚችለው ገባ አይደለ? ምን እናንተ እኮ ማርቲኔሊ በቃል አባቴ ለእናንተ ምን አባህ ልታመጣ ገባ አይደለ? ፒኤስጂ አመለጠኝ ነው የሚለው በቃ ፒኤስጂ አመለጠኝ። ይሄ ሪያሊቲው ነው ባይዘው ማን ሐቅና አውራ ከተባለ ማን አርሰናል እኔ እንዳልኩት አርሰናል ገንዘቡን አዘጋጅቷል፣ ሁሉም ስራ ሰርቷል። ማድሪድ ግን ደሞዝ ጨመረ። በቃ ማድሪድ ደግሞ ገባ ማድሪድ የሚፈልገውን ተጫዋች አትወስድበት ገባ አይደለ? አልጨምርልህም በቃ ዘረር ከፈለክ ምናምን ብሎት እኛ አዘጋጅተን ነበር አሰብስፈን እየጠበቅን ነበር። ማድሪድ ግን አቋሙን አስተካከለና ቪኒሺየስ ጁኒየርን ክብር ሰጠው። ማድሪድ ደግሞ ተከብረህ ደግሞ መቅረት ከባድ ነው ገባ አይደለ? ሰርጂዮ ራሞስ ማን ዩናይትድን እንዳደረገው ነው ቪኒኛን ያደረገው ገባ አይደለ? አረ ላሽ ምን ሼ ነው አንዳንዴ ሪጀክት በማድሪድ ተጫዋች ሪጀክት መደረግ ራሱ ያኮራል መሰለኝ። ከዩናይትድ ደጋፊዎች በጣም ስለሚኮሩበት ማለት ራሞስ የዛኔ አገርቷቸው ኮንትራት ያደሰበትን ሲቹዌሽን ስለሚኮሩበት በቃ በዚህ እንኩራበት ለሙከራችን ብቻ ማለት የሲቲ ደጋፊ፣ የሊቨርፑል ደጋፊ፣ የቸልሲ ደጋፊ፣ የማን ዩናይትድ ደጋፊ፣ የስፐርስ ደጋፊ ምን እንደሚያጋጥማችሁ ታውቃላችሁ። 38 ሳምንት ሙሉ አትደሰቱ። ፒኤስጂዎች ግን እናቴን በማርቲኔሊም ታመጫዋለሽ። ፒኤስጂ ላይ ነው ምዝተው። አንተ ማን በዚህ ዝውውር ላይ ግን ምን ያህል የአርሰናል ባለሀብቶች አሰልጣኛችን ስፖርቲንግ ዳይሬክተራችን ልባም በራሳቸው የሚተማመኑ መሆናቸውን አይታችኋል ጀማው። በደንብ ኮፒ ሊንክ ሼር አድርጉና አዳርሱልኝ። በደንብ ኮፒ ሊንክ እፈልጋለሁ በዚህ ቪዲዮ ላይ ጀማው። ኦፊሻሊ ቪኒሺየስ ጁኒየር በማድሪድ ቤት እንደሚቆይ ተረጋግጧል ጀማው። ኮንግራ ለማድሪዳውያን ማለት ነው። ከዛ ውጪ ግን የአርሰናል ደጋፊ ሆይ ምን አይነት ልባም ቡድን እንዳለህ ግን አየህ። ይኸውልህ እኛ ከምናስበው ከምንጠብቀው በላይ ነው ቡድናቸውን እየጠበቁት የሚገኙት። የአርሰናል ባለቤቱ አሰልጣኙ ስፖርቲንግ ዳይሬክተራችን ጭምር ሀሳባቸው በጣም ሩቅ ነው። የአርሰናል ደጋፊ ከሚጠብቀው በላይ ነው እርምጃ እያደረጉ የሚገኙት የአርሰናል አመራሮች ባለቤቶች ጀማው። ቡድኑን ለማሳደግ ያላቸው ቁርጠኝነት ሌላ ሌቭል ላይ ነው። እመኑኝ ጀማው። ይሄ አመራርና አሰልጣኛችን በዚህ ጥምረታቸው ከስፖርቲንግ ዳይሬክተር ጋር ከቀጠሉ በሚቀጥሉት አመታት ማለት ነው የእንግሊዝን ብቻ ሳይሆን የአውሮፓ መድረክን በአግባቡ ተቆጣጥረን ዶሚኔት አድርገን ምንዘልቅበትን ታላቅ ቡድን ገንብቶ ያሳዩናል ያለ ምንም ጥርጥር። ማድሪድ እስኪንበጫበጭ ድረስ ማለት ነው ዲሲሽን እንዲወስድ ማድረግ መቻላቸው ወደኛ ይመጣል ብሎ ቀላል ነገር አይደለም። በጣም ነው የኮራሁት በክለብ ጀማው። በቀጣይ ግን ትልቅ ነገር ጠብቁ። እመኑ እነ ዞሊስ ማርቲኔሊ ምናምን አሉ የተሻለ ፊርማ እንደምናርግ ጥርጥር የለኝም። ግን ቡድናችንን በምን አይነት ሁኔታ ለመገንባት ቆርጠው እንደተነሱ ባለሀብቶቹና አመራሮቹን ሳይ እንዲህ ትርክት እንዳልኩኝ ማንዬ ካሞን ገነርስ አንተ በዚህ ቡድን ልትኮራ ነው የሚገባ ማንዬ። ደፋር የሆነ በሜዳ ብቻ ሳይሆን ከሜዳም ውጪ ደፋር የሆነ ቡድን ያለህ ኩራ አንተ ያርሰናል ደጋፊ። ይመቻችሁ። ይሄ ቡድን ምን እያደረገ እንደሆነ ብዙዎቻችሁ የገባችሁ አልመሰለኝም በጭራሽ። አርቴታ ከትናንትና ጨዋታ በኋላ በሰጠው አስተያየት ላይ ስለ ዳይናሲቲ አንስቷል። በአርሰናል ውስጥ እየገነባን ያለነው ዳይናሲቲ ነው። ዝም ብሎ ነገር አይደለም። ይኸውላችሁ ቀልድ አይደለም። ዳይናሲቲ ማለት ስለ ስርወ መንግስት ነው። ስለ 10 20 30 40 አመታት የሚቆይ ሰስቴን የሚያደርግና ወጥ የሆነ ስትራክቸር ስላለው ጉዳይ ነው እያወራን ያለነው። ይሄ ማለት ቪኒሺየስ ጁኒየርን ለምን አርሰናል እንደፈለገና ይሄን ያለ አማውንት ኦፍ መኒ ለምን ማፍሰስ እንደፈለገ ትረዱታላችሁ ብዬ አስባለሁ። ሪያል ማድሪድ አሁን ያለውን ስም ለመገንባት ዝም ብሎ አይደለም እዚህ ደረጃ ላይ የደረሰው። ዋንጫ በማንሳት ከሆነ የግብጽ አልሂላል ይበልጧል በዋንጫ ክምር ማለት ነው። ነገር ግን ያንን ነጭ ማሊያ ማን ለበሰ ነው ዋናው ቁም ነገሩ። ዓለም ላይ አሉ የሚባሉ ሱፐርስታሮች በሙሉ የሪያል ማድሪድ ማሊያ መልበስ ይፈልጋሉ። ያ ዝም ብሎ የመጣ ነገር አይደለም። ከነሱ በፊት የለበሱት እነሱን አይዶል የሚያደርጓቸው ተጫዋቾች የለበሱት ማሊያ ስለሆነ ወደዛ አትራክት የሚያደርጉት። አሁንም አርሰናል እያደረገ ያለውና ለማድረግም እየተዘጋጀ ያለው እንደዚህ አይነት ሱፐርስታር ተጫዋቾችን በማምጣት ዋንጫ ማሸነፍ ብቻ አይደለም፣ ገቢ ማሳደግ ብቻ አይደለም፣ አርሰናልን ለ20 ለ30 አመት የሚቆይ ዳይናሲቲ መገንባት ነው ፍላጎቱ። ያ ከገባችሁ it doesn't
ዳዝን ማተር። አሁን ጁሊያን አልቫሬስን ወደ መፈለግ መግባቱ አይቀርም። ለምን ብላችሁ አትደናገጡ። ሌሎች ክለብ ደጋፊዎች ያመጣው አያመጣውም ሌላ ጉዳይ ነው። ነገር ግን አሁንም እያደረገ ያለው አርሰናል ስማቸው ከፍ ያለ ለዚህ ዳይናሲቲ ብቁ ይሆናሉ ተብሎ የሚጠበቁ ተጫዋቾችን አማውንት ኦፍ መኒ ወይ ለነሱ የሚከፈለው ገንዘብ የቱንም ያህል ቢሆን ዳዝን ማተር፣ ነገር ግን ለመክፈል ዝግጁ የሆነ ቡድን እያየን ነው። በዛ መንገድ ተመልከቱት አርሰናል። እንደዛ መመልከት ስትጀምሩ ዋንጫ ስለመድገም ቻምፒየንስ ለማሸነፍ ምናምን ብዙ አያስጨንቃችሁ። ምክንያቱም በዚህ መንገድ ውስጥ የሚሆኑ ጉዳዮች ስለሆኑ ማለት ነው። ሐሳባችሁን ብትሰጡበት ደስ ይለኛል። ይመቻችሁ። ቼክሜት ፓፓ። ሮድሪጎ ሄርናንዴዝ ካስካንቴ ወደ ባርሴሎና በግል ጥቅም ዙሪያ ስምምነት ለመፍጠር ዝግጁ ሆኗል። ለመጀመሪያ ጊዜ ጆሮውንም ለባርሴሎና ሰጥቷል። ትረጋጋለህ። ለስንት ጊዜ ይወላችሁ በተለይ እነዛ ሳምንታቶች ላይ ኦልሞስት ኢንተረስት ያሳየንባቸውን ተጫዋቾች አይተው ኢንተረስት ይወላችሁ ኔጎሺየት አላረግንም ኢንተረስት ብቻ አይተው ብዙ ሰዎች ተናግረውን ነበረ፣ ሙድ ይዘው ነበር። አሁን ግን የዓለም ሻምፒዮኑን ከዓለም ሻምፒዮኖች ጋር እንዲጫወት ነው የምናደርገው። ኦልሞስት ለዚህ ደግሞ ስምምነቶች እንዲፈጠሩ ይወላችሁ የባርሴሎና ተጫዋቾች እንዲሁም ደግሞ ሃንስ ፊሊክ አንድ ስምምነት ለመፈጸም ይወላችሁ በቀጥታ ደውሎለት ከሮድሪጎ ጋር ንግግር እንዳደረጉ መረጃዎች እየወጡ ነው የሚገኙት። ባርሴሎና ማንቸስተር ሲቲ የሚፈልገውን የሚከፍል ከሆነ ተጫዋቹን የሚያገኝ ይሆናል ማለት ነው። ሪያል ማድሪድ ያው ከዝውውሩ የወጣበት መንገድ የካማቪንጋና የቹዋሜኒ አለመልቀቅ ነው። በነገራችን ላይ ሙሉ ለሙሉ አሁን ቢያንስ ሁለቱን የተከላካይ አማካኞች ውስጥ አንዱ መልቀቅ ነበረበት፣ ነገር ግን አልለቀቁም። ካሁን በኋላ ሪያል ማድሪድ ተጫዋች የማስፈረም እድሉ ዝቅተኛ እንደሆነ ነው እየተነገረ የሚገኘው። ለዛ ነው ሙሉ ለሙሉ ካሁን በኋላ የሃንስ ፊሊክ ፕሮጀክት የሳበው ሮድሪ ወደ ባርሴሎና ለመምጣት የወሰነው ማለት ነው። ይሄ ዝውውር ከተሳካ ሚድፊልዳችንን አስቡት ጋይስ፣ ፍሬንኪ ዲዮንግ፣ ፌርሚን ሎፔዝ፣ ፔድሪ፣ ሮድሪ፣ ጋቪ፣ ኦልሞ ጋይስ ይወላችሁ ጠርቼ አልጨረስኩም። በርናል አለ ገና ታዳጊ የወላ ተጫዋቾችን ነው የምንይዘው እና ሚድፊልዱ ላይ ኳስ ኦልሞስት ያምረዋል ማለት ነው። የተቃራኒ ቡድን ያምረዋል እና ለአውሮፓ ነው የምንመጣው። ከረጅም ዓመታት በኋላ ለአውሮፓ ይሄንን ሚድፊልድ ይዘን እንመጣለን። ተከላካይ ሳናስፈርም ራሱ ያለ አጥቂ ራሱ 9 ቁጥር ባናመጣ እኔ ፌራን ቶሬስ ብቻ ራሱ ቢቀጥል በቂ ነው ብዬ አስባለሁ። አይቀጥልም፣ እሱም ይለቃል እንጂ። ስለዚህ ባርሳ ሮድሪን የሚያመጣ ከሆነ በጣም ትልቅ ነገር ነው። እስከ መጨረሻው መታገስ አለብን። በግል ጥቅም ግን 30 ሚሊዮን ለማቅረብ በአመት እንግዲህ ለሮድሪ ተዘጋጅቷል ባርሳ። ይሄ ከባድ ነው። ገንዘብ ከየት እንደመጣ እንጃ። እንደኔ መረጃ ነው ያየሁት። አዲስ የብሩኖ ፈርናንዴዝን ስታት እነግርሃለሁ። ብሩኖ ፈርናንዴዝ 722 ጨዋታዎች አድርጎ 224 ግብ 203 አሲስት አለው ለክለብና ለካንትሪ። የዚዳንን ስታይ 797 ጨዋታ አድርጎ 156 ጎልና 174 አሲስት አለው። የብሩኖ ፈርናንዴዝን ነግሬሃለሁ። የዣቪን ስነግርህ 1066 ጨዋታ አድርጎ 124 ጎልና 242 አሲስት አለው። የቶኒ ክሩስን ስነግርህ 668 ጨዋታዎች አድርጎ 90 ግብና 187 አሲስት አለው። የአንድሬስ ኢኔስታን ስነግርህ 1016 ጊዜ ተጫውቶ 107 ጎልና 192 አሲስት አለው። አሁን ብሩኖ ፈርናንዴዝ የየትኛው ግሩፕ ተጫዋች እንደሆነ ግልጽ ሆነልህ? አድርሱላቸው። There is only one Bruno መባል ካለበት his name is Bruno Fernandes of Man United and Portugal ነው የሚባለው። That's the hard truth. swallow. ሮድሪ ወደ ባርሴሎና የሚመጣ ከሆነ ከፔሪ ጋር አንድ ላይ ለመጫወት ይቸገራሉ፣ ወይም ለአሰልጣኝ ሃንሲ ፍሊክ መፍታት ያለባቸው የታክቲካል እንቆቅልሽ ያጋጥማቸዋል ብዬ በሰራሁት ቪዲዮ ብዙዎቻችሁ ምን ችግር አለው ከዚህ በፊት ቡስኬት ከዣቪ ጋር ወይም ከኢኔስታ ጋር እንደተጫወተው ሁሉ አሊያም ፔሪ ከማርክ ካሳዶ፣ ማርክ በርናል አሊያም ኤሪክ ጋርሻ ጋር እንደተጫወተው ሁሉ በደብል ፒቮት ይጫወታሉ ብላችኋል። ነገር ግን የተሳሳታችሁት ነገር የጋርዲዮላ ባርሴሎና በፍጹም በደብል ፒቮት አይጫወትም። ሲጀመር ጋርዲዮላ የክራይፍ ደቀ መዝሙር ነው። ክራይፍ ደግሞ ደብል ፒቮትን አምርሮ የሚጠላው ነገር ነው። ደብል ፒቮት ስንል ምን ማለታችን ነው? ደብል ፒቮት ስንል ስለ ቦታ እያወራን ነው። ሁለት በጥልቀት የሚቆሙ አማካኞች ማለት ነው። ጨዋታው ሲጀመር ከአራቱ ተከላካይ ፊት ሁለት አማካኞች ጎን ለጎን አሲሜትሪክ ይቆማሉ። አንደኛው መከላከሉን ኢንተርሴፕት ማድረጉን ሆልድ አፕ ፕሌዩን ጨርሶ ከጎኑ ለቆመው አማካኝ ይሰጠዋል። ያ አማካኝ 6ም አይደለም 8ም አይደለም 7.5 የሆነ ፔሪ ማለት ነው። ፔሪ ኳሱን ተቀብሎ
ወደፊት ፎርዋርድ እየገፋ ይሄዳል። በጋርዲዮላ ባርሴሎና ግን ደብል ፒቮት የሚባል የለም። ቡስኬት ብቸኛው ሲንግል ፒቮት ነው። ምክንያቱም ጄኔሬሽናል ታለንት ስለሆነ አስገራሚ የሆነ የቦታ እውቀት ፖዚሽናል አዌርነስ ስፓሻል ኢንተለጀንስ አለው። ክፍት ቦታዎችን የማወቅ ችሎታ ስላለው መከላከሉንም ብቻውን ይፈጽማል። ፕሬስ ሬዚስታንት ነው። ስለዚህም ኳሱን ተቀብሎ ለሚቀጥሉት አማካኞች ለዣቪና ኢኔስታ ያደርሳል ማለት ነው። ዣቪና ኢኔስታ አብዛኛውን ጊዜያቸውን በተጋጣሚ ቡድን የሜዳ ክልል ውስጥ ነው የሚያሳልፉት። ነገር ግን ሃንሲ ፍሊክ 4-2-3-1 በደብል ፒቮት ነው የሚጫወቱት። ያ ማለት ሁለት አማካኞች ከአራቱ ተከላካዮች ፊት ለፊት ይቆማሉ። አሁን ሮድሪ ወደ ባርሴሎና ከመጣ ልክ እንደ ቡስኬት ሁሉ እሱም ጄኔሬሽናል ታለንት ስለሆነ መከላከልንም ኮንዳክት ማረግንም ቴምፖ ሴት ማረግንም ብቻውን መፈጸም የሚችል ፓርትነር የማያስፈልገው ተጫዋች ስለሆነ እንዴት ይሆናል ነው። አይ ባጫወቴ ይጸናለሁ ብለው ሃንሲ ፍሊክ አሁንም በደብል ፒቮት የሚጫወቱ ከሆነ ከሮድሪ ጎን ፔሪ ይቆማል። ሮድሪ መከላከሉን ኢንተርሴፕት ማድረጉን ጨርሶ ቴምፖ ሴት ሊያረግ ጌሙን ኮንዳክት ሊያረግ ሲሞክር አጠገቡ ከጎኑ ፔሪ ይቆማል። ያ ማለት ደግሞ ለአንድ ቦታ ሁለት ተጫዋቾች አላስፈላጊ ድግግም ይኖራል ማለት ነው። አይ ሃንሲ ፍሊክ አጫወቴን እቀይራለሁ እንደ ጋርዲዮላ በሲንግል ፒቮት እጫወታለሁ ብለው ሮድሪን ብቸኛው ፒቮት ካደረጉት ደግሞ ፔሪ ወደፊት መገፋት አለበት። ፔሪ በስፔን ብሔራዊ ቡድን እንዳየነው ደግሞ ጀርባውን ሰጥቶ ለጎል ሲጫወት የምናቀውን ፔሪ አይሆንም፣ ብዙም ስኬታማ አልነበረም። ስለዚህም ነው አሰልጣኝ ሃንሲ ፍሊክ መፍታት ያለባቸው የታክቲካል እንቆቅልሽ ይኖርባቸዋል ያልኩት። ከዛ በኋላ አሰልጣኝ ጋርዲዮላ በማንቸስተር ሲቲ ቤት የክፍለ ዘመኑ ምርጥ ታክቲካል ፈጠራ የተባለለትን ጂኔስ ያሰኘውን ነገር ሮድሪን ከጆን ስቶንስ ጋር ሮድሪን ከጉንዶጋን በማድረግ ሌላ ታምር ፈጥሯል። ያንን በቀጣይ ቪዲዮ ማውራት እንችላለን። ኮመንት ላይ አሳውቁኝ ከፈለጋችሁ። ነገር ግን ሮድሪና ፔሪ ለመጫወት በባርሴሎና ሃንሲ ፍሊክ ቲም ይቸገራሉ ያልኩት በዚህ መሰረት